ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? እንደተለመደው አጠር ባለ ዝግጅት ተመልሼ መጥቻለሁ። ተከታተሉኝ ዘንድ በአክብሮት ተጋብዛለሁ። ላይክ በማድረግ ከጀመራችሁ ምስጋናችሁ የላቀ ነው። ወደ መጀመሪያ ዝግጅቴ ከማለፌ በፊት እጅግ ልብ ሰባሪ ከሆነ መረጃ ልነሳ። መምህር ደረጀ ዘወይንዬ ደረጀ ነጋሽ በጸረ ግብረ ሶዶማውያን በትምህርተ ወንጌል አገልግሎት በጥንታዊ ቤተ ክርስቲያናት እድሳት እንዲሁም ጉብኝት በትውልድን በግብረ ገብነት ስለማነጽ የሚሰሩ ስለ ሀገር አንድነት፣ ብልጽግና፣ ሰላምና ፍቅር ስለ አንድነት የሚሰብኩ መምህር ደረጀ ዘወይንዬ ደረጀ ነጋሽ ዛሬ ላይ እንግዲህ እንደታሰሩ እየተሰማ ነው። እንዴት ታሰሩ? መምህሩ እንግዲህ አምና ሰኔ 16 2017 ዓ.ም በደህንነቶች ለእስር ከተዳረጉ በኋላ ከ17 ቀን በኋላ ከእስር እንደተፈቱ የምናስታውሰው ጉዳይ ነው። ዛሬ ላይ ደግሞ መምህር ሲሳይ አዳነን ለመጠየቅ በሄዱበት እንደታሰሩ እየተነገረ ነው። መምህር ሲሳይ አዳነ እንደሚታወቀው ዳንኤል ስለ ዲያስፖራዎች ከተናገረው ተነስቶ እጅግ ስለኮነኗቸው እንደውም ስለተቿቸው መምህር ሲሳይ እንደታሰሩ የምናውቀው ነው። እንግዲህ እሳቸውን ለመጠየቅ በሄዱበት ነው እንግዲህ መምህር ደረጀ ዘወይንዬ ለእስር የተዳረጉት። እንግዲህ እኛ ክርስቲያኖች በተለይም ኦርቶዶክሶች እየተሳደድን እንደሆነ የምናውቀው በእንደዚህ ጉዳይ ነው። ለማንኛቸውም እንግዲህ መምህራኖቻችን ልክ በዘመነ አላውያንም ዘመን እንደሆነው እየታሰሩብን ነው፣ እንግዲህ እየተሳደዱ ነው። ለእኛ ለኦርቶዶክሶች ግን ይህ መታሰር፣ መገፋት፣ መሞት፣ መሳደድ ለኛ ክብር ነው፣ መንገድ ነው፣ ህይወት ነው። ምክንያቱም ኦርቶዶክስ ክርስቲያን ከማን ጋር እንደሚኖር ጠንቅቆ የሚያውቅ ነው። ዛሬ ዝም ያለ ፈጣሪ ነገ በቁጣ መጥቶ ጠላቶቹን እስከ መቀመቃት እንደሚቀብርለት ያምናልና ይህ እንዳይሆንም በእርግጥ ኦርቶዶክስ ይጸልያል ለጠላቶቹ። ክብር ለአንዲቱ ሐዋርያዊት ስለሆነች ቀደምት የአባቶች መንገድ ስለሆነች ኦርቶዶክስ ተዋሕዶ ሃይማኖት ክብር፣ ምስጋና፣ ውዳሴ፣ ቅዳሴ፣ አምልኮት ለተቤዣት ለመሰረታት ቸር ለሆነ ለንጉሶች ንጉስ ለኃያላን ኃያል የሁሉ ፈጣሪ ለሆነ መድኃኔዓለም ኢየሱስ ክርስቶስ ይሁን። ወደ ሌላኛው እጅግ አሳዛኝ መረጃ ሳልፍ የእህተ በትንን ማለትም ራሷን እህተ ማርያም ብላ ስለምትጠራው ግለሰብ ነው። እንግዲህ በዕለተ እሁድ ማለትም በዕለተ ሰንበት መጋቢት 22 2018 ዓ.ም ስቅለት ነው በማለት ተከታዮቿን ስታሰግድ እንደዋለች ነው እንግዲህ መረጃዎች የሚያመለክቱት። ይህ ማለት እንግዲህ በአጠቃላይ የአገሪቷን ካላንደር የመቀየር ቀንና ሰዓታትን ሁሉ የመቀየር ፓወር ያለው ነገር ነው ይህ ነገር። ስለዚህ ስቅለት መቼ እንደሚውል ይታወቃል። ካላንደሩ በአጠቃላይ የሀገሪቱ ካላንደር እንዴት እንደሚቆጠር ይታወቃል። መነሻው ምን እንደሆነ ይታወቃል። ስለዚህ ይህንን ለመሻር ነው እንግዲህ ዕለተ ሰንበትን ስቅለት ናት በማለት እንግዲህ ተከታዮቿን ስታሰግድ የዋለችው። ይህ እንግዲህ ቤተ ክህነቱ ዝም ቢል ቤተ መንግስቱ ዝም ማለት የለበትም እንደ ሀገር፣ ምክንያቱም ብዙ ነገሮችን መቀየር ስለሚችል። ስለዚህ ዞሮ እንግዲህ እሷ የመጨረሻዋ ዙር ላይ ያለች ይመስላል። ምክንያቱም ሰንበትንና ስቅለትን መለየት ካልቻለች መንፈሱ በጣም እያጣደፋት እንዳለ ነው እንግዲህ የሚሰማኝ። ለማንኛቸውም ልቦና ይስጣት። በነገራችን ላይ ያለችበት ቦታ ሁሉ ነገር ግልጽ፣ አድሬሷ ግልጽ ሆኖ ሳለ መንግስትም ቤተ ክህነትም ዝም ማለቱ እጅግ በጣም የሚያሳዝን ነው። በእርግጥ ዛሬ የዶክተሮች ቀን ነው። ዛሬ በፈረንጆቹ ማርች 30 የዶክተሮች ቀን እየተከበረ ይገኛል። ህይወታቸውን ሳይሰስቱ እንደ ኮሮና አይነት በሽታ ሲመጣም ከፊት ለፊት ሆነው ለሚጋፈጡም ክቡር የሆነውን የሰው ልጅ ህይወት ለመታደግ ቀንና ሌሊት የሚተጉ ከፈጣሪ በታች ህይወት እንድትቀጥል ምክንያት ለሆኑም የነዛ የጀግና ዶክተሮች ቀን ነው ዛሬ። ይህንን ቪዲዮ ለምታውቋቸው ዶክተሮች ሼር አድርጉላቸው ወይንም አካውንታቸውን ኮሜንት ላይ ሜንሽን አድርጓቸው። መልካም የዶክተሮች ቀን ይሁንላችሁ። እናመሰግናለን ዶክተሮች። እንግዲህ ቀን ለሁሉም እየተሰየመ ነው፣ ለእናንተም ተሰይሟል። እንኳን አደረሳችሁ ለማለት ያህል ነው። እንግዲህ ወደ ሌላኛው ቪዲዮ ደግሞ ሳልፍ ማሽቃበጥ ቁጥር 1 ዛሬ ላይ በፊንቴክ ጉዳይ ከተከሰሱት አንዱ እንደዚህ ያሽቃብጡ ነበር። በጣም የሚገርም ተከታተሉት። ይሄ ፕራይም ሚኒስተር አገሬን እየቀየረልኝ ስለሆነ ከነፍስ በላይ የሚሰጥ ነገር ቢኖር ነፍስን እሰጠዋለሁ። በነገራችን ላይ እዚህ ጋር ከደረደርካቸው መጽሐፍቶች መሃል የፕራይም ሚኒስቴሩ ራሱ አለ። ዋው! የመጀመር መጽሐፍ ይህንን መጽሐፍ ሲመረቅ አብሬው ነበር። በእውነት ነው የምነግርህ። ይሄ
ይሄ ማለት በአብይ ዘመን መፈጠሬ ለኔ ትልቅ እድል ነው። እውነቴን ነው የምነግርህ። በፕራይም ሚኒስተር ዶክተር አብይ አህመድ ዘመን መንሱር ኑሮ ስለ አብይ መናገር መቻል ለኔ ትልቅ ክብር ነው። አይ ላቭ ዩ ማይ ብራዘር። መጽሐፍ የሚወድ ሰው የሚያነበሰው እንደዛ አይነት ተግባር ይፈጽማል ማለት በጣም ከባድ ነው በእርግጥ። እና መጽሐፉን በእርግጥ አላነበበውም፣ ሌሎች መጽሐፍትም አላነበበውም። ዝም ብሎ ከስሜት ተነስቶ ነው እንደዛ መጽሐፉን አንስቶ እንደ መጽሐፍ ቅዱስ የሚስመው። ይህ የወረደ ተግባር ነው። ስለዚህ ይልቁንም ተረጋግተ መጽሐፉን አንብበው ነው የሚለው ወንድማችን። ስሙት። እርግጠኛ ነኝ እንደዚህ ሮጠ ተሯሩጠ ከሼልፍ አንስተ አቅፈ የሳምከውን መጽሐፍ አላነበብከው። የመደመር መንግስት የሚለውን መጽሐፍ ብታነበው ጥሩ ነው። ምን ለማለት ፈልጎ ነው? መጽሐፉ ላይ ያነሳው ሐሳብ፣ እቅድ፣ ፍልስፍና ከምን የተቀዳ ነው? አጀንዳው ምንድነው የሚለውን ነገር ብታነበው ጥሩ ነው። አሁን ለማንኛውም ባለክበት በማረፊያ ዝም ብለህ ከአርቲስቶቹ ጋር ሌላ ትወና ሌላ ድራማ ከምታስቡና ከምታቀዱ መጽሐፍት ብታነቡና ብትወጡ ለእናንተ አሪፍ ይመስለኛል። አንተ ብቻ ሳትሆን ሼልፉ ላይ የሚያስቀምጠው አቶ ሶፎንያስ መጽሐፉን ያነበው አይመስለኝም። እና በጣም ኦቨርሪያክት አታድርጉ። በ3 ቀን ውስጥ 124 ሚሊዮን ብር ተሰበሰበ ለመልካም ስራ፣ ለበጎ ተግባር፣ እግዚአብሔር ለሚወደው ስራ ትለናለች እህታችን። እጅግ በጣም አስገራሚ ነው በእውነት ይህን ያህል ብር በ3 ቀን ውስጥ። ይህ የእግዚአብሔር ታምር እንጂ ሌላ ምንም አይባልም። እስቲ ተከታተሏት። በ3 ቀን ውስጥ 124 ሚሊዮን ብር አያስገርምም? በስላሴ ስም እኔ በዋልድባ ተገርሜ ነበር፣ በዝቋላ ተደመምኩኝ። በዋልድባ 85 ሚሊዮን ብር በ3 ቀን ሲሰበሰብ ወይ ጉድ አጀብ ብዬ ነበር። በዝቋላ ግን ቃላት አጠረብኝ። በአርሲ ክልል ላይ ከሚገደሉ፣ ከሚሰቃዩ፣ ከሚዘጉ አብያተ ክርስቲያናት፣ ከሚዘጉ ገዳማት አንዱ የዝቋላ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ነው። የዝቋላ ገዳም ነው። አባቶች በደማቸው ነው ቤተክርስቲያኗን እየጠበቋት ያሉት። ታዲያ እዚህ ላይ መሳተፍ ምንኛ መታደል ነው። የሰጣችሁ ያወጣችሁ ሁላችሁ እግዚአብሔር ይስጣችሁ። እዚህ መስዋዕት ላይ እዚህ ስጦታ ላይ ልዩ የሚያደርገው የተመረጠ ንጹህ የአቤል መስዋዕት ነው። የቃየል አልተቀበለበትም። የቃየል አልተፈለገም። ብዙ ባለ ሀብቶች አልሰጡም። ብዙ ባለ ጸጎች አልመጡም። ለምን? ተመርጦ ነበረ። ይሄ ነበር የሚፈለገው። ምክንያቱም ገዳሙ በሰማዕታት ደም ነው እየተጠበቀ ያለው። እግዚአብሔር ይመስገን። ለዝቋላ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ዘላቂ መፍትሄ የሚሆን ነገር ተደርጓል። ለልጅ ልጅ የሚተላለፍ በወርቅ ቀለም የሚጻፍ የእውነት ዘመዴ ይህንን ላደረክበት እግዚአብሔር በሰማዩ ቤትህን በወርቅ ቀለም ይጻፍልን። ይህ ምንም ጥርጥር የለው። አንተ ይኸውልህ ድንቅፋት ሳይመታክ እሾክ ሳይወጋ ክፉ ሳያይክ ሰተት ብለህ ገነት ነው የምትገባው። ስራህ ምስክር ነው። መድኃኔዓለምን ረጅም ዕድሜ ይስጥህ፣ ኑርልን። በዚህ በተቀደሰ ተግባር ውስጥ የተሳተፉ እህት ወንድሞች ሁሉ ጸጋው ከእግዚአብሔር ዘንድ ይበዛላቸው ዘንድ እንግዲህ ባለ ሙሉ ተስፋ ነን። ጸጋው ይብዛላችሁ፣ በረከቱም ይብዛላችሁ። እግዚአብሔር በቸርነቱም ያስባችሁ። ተባረኩ ለማለት ያህል ነው። በዶኪማስ ጓዳ ተገኝታ ሙሉ ያደረገች የእናንተንም ቤት ሙሉ ታድርግላችሁ። ምሊተ ክብር ምሊተ ውዳሴ ከፍ ታድርጋችሁ። ኢየሱስ ክርስቶስ በሕይወታችሁ ከእናንተ ጋር ይሁን። ምን እንዳላችሁ ታውቃላችሁ? ቀና ብዬ እንድትሄዱ አድርጋችኋለሁ ይላል። ቀና ብላችሁ እንድትሄዱ ያድርጋችሁ። መተማመን ኃይልና ብርታትን ይስጣችሁ። መብርሃን ከሁላችን ትሁን። ድንግል ማርያም በቀኝ በግራ ትቁምላችሁ። ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። እግዚአብሔር በመግባት በመውጣታችሁ አይለያችሁ። የምትመኙትን ሁሉ ያድርግላችሁ። ምን ነበር ቅድም ያልነው? አንድ ጥቅስ ብለን ነበር አንድ ላይ ኃይልን በሚሰጠኝ በማ ስንቱን እችላለሁ ሁሉንም ቻሉት ግድ የለም። ይመልከታችሁ ከሰማይ ይህ የነበረ ረድኤቱ ይመልከተን፣ ከክፉ ይሰውረን፣ ሀገራችንን ሰላም ያድርግልን፣ የሚጣሏትን ይጣላልን፣ ሕዝባችንን በፍቅር በአንድነት ሁላችን ያቆየን፣ ሁላችን የበረከት ያድርገን።